አሰላሙ አሌይኩም ወረህመቱላህ ወበረካቱ። ሰላም እንዴት ናችሁ ቤተሰብ? እኔ ደህና ነኝ አልሐምዱሊላህ። ውሎ እንዴት ነበር? ቆይታ እንዴት ነው? ሸቀል እንዴት ይዟችኋል? ስራ እንዴት ነው? ሁሉ አማን ነው? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ለምትሰጡኝ አክብሮት፣ ሀሳብ፣ አስተያየት ከልብ አመሰግናለሁ። ለምታበረታቱኝ ከልብ አመሰግናለሁ። እውነት ለመናገር ቃል የለኝም። አሁንም ደግሞ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ ማለት ነው። ዛሬ ደግሞ የመጣሁላችሁ ወይም ላስታውሳችሁ የምችለው ነገር ምንድን ነው? በህይወታችሁ ማቆም ያለባችሁ ነገር ማለት ነው። ማቆም ያለባችሁ ነገር ምንድን ነው? በህይወታችሁ በቃ ቀጥ ብላችሁ ማቆም ያለባችሁ ነገር አንደኛ እናት አባታችሁ ማሳዘናል። እናት አባታችሁ የምታሳዝነው ከሆነ እዚህ ዱንያ ላይ ምንም አይነት ስኬት ወይም ምንም አይነት ደስተኛ አትሆኑም። በአኼራም ትጠይቃላችሁ ማለት ነው። እናት አባት ሀቅ ከባድ ነው። ለጊዜው ግን ይመስላችኋል እና ምንም ያክል ቢያስቀይሟችሁ ምንም እንትን ብትሆኑ ቴንሽን ብትሆኑም ከእነሱ የሚበልጥ ነገር የለም እና እናት አባታችሁን ማስቀየም ወይም ማሳዘን ማቆም አለባችሁ። በህይወታችሁ ውሳኔ መወሰን አለባችሁ ማለት ነው። ደግሞ ሁለተኛ ነገር ደግሞ ስለ ሰው አብዝቶ መጨነቅ፣ በቃ ስለ ራሳችሁ ሳይሆን ስለ ሌሎች ሰዎች፣ ጓደኛ ሊሆን ይችላል፣ የምታውቁት ሊሆን ይችላል። የምታውቁት እንግዲህ ግዴታ መችስ በስልክም ብቻ ሊሆን ይችላል፣ በአካል ብቻ ላይሆን ይችላል ማለት ነው እና የምታውቁት በስልክም ይሁን በአካልም እንደዛ ሰው መጨነቃችሁ ማቆም አለባችሁ። መጨነቅ ያለባችሁ ወይም ማሰብ ያለባችሁ ለራሳችሁ ነው። ለሰው መጨነቁ ያንም ሰው ላይ ሊረዳችሁ ይችላል፣ እናንተም ራሳችሁን የጎዳችሁ ነው የምትሄዱት ማለት ነው። ይህን ነገር ለሰው መጨነቅ ያለባችሁን ነገር ደግሞ ማቆም አለባችሁ ማለት ነው። ሶስተኛ ደግሞ የእናንተ ያልሆነን ፍቅር ማሳደድ፣ ባል ሊሆን ይችላል፣ ጓደኛ ምናምን በፍቅር ያዙት። የእናንተ ያልሆነን ፍቅር ማሳደድ፣ ይህንንም ማቆም አለባችሁ። ይጎዳችኋል እንጂ አይጠቅማችሁም። ምክንያቱም የእናንተ ያልሆነ ነገር በቃ አይሆንም፣ እናንተ ሊሆን አይችልም በጭራሽ እና ቢመጣ እንኳን ራሱ የእናንተ መሆን ቢችል እንኳን ራሱ ዋጋ ነው የሚያስከፍላችሁ። ለጊዜ የጠቀማችሁ ይመስላል እንጂ ይጎዳችኋል፣ ትጎዳላችሁ። የእናንተ ያልሆነን ፍቅር ማሳደዳችሁን ማቆም አለባችሁ ማለት ነው። ምክንያቱም አይጠቅማችሁም። በአራተኛ ደረጃ ደግሞ ምንድን ነው? ራሳችሁን ከማንም ጋር ማወዳደር፣ ራሳችሁን ከማንም ጋር ማወዳደር ማቆም አለባችሁ። ምሳሌ ምንድን ነው? ከማንም ጋር ስላችሁ ከሰዎች ጋር ነው መቼስ፣ እንጨት ከግድግዳ አይደለም እና ምሳሌ ጎረቤት ያያችሁት ልብስ ሊሆን ይችላል፣ እቃዎች፣ ቤት እቃዎች ሊሆን ይችላሉ፣ ቤት ሊሆን ይችላል፣ መኪና ሊሆን ይችላል፣ የተለያዩ ቁሳዊ የሆኑ ነገሮች ሊሆን ይችላሉ እና እናንተ ያለባችሁን አቅም ትታችሁ እነዛ ሰዎች ጋራ አቅማችሁን ታወዳደራላችሁ እና ራሳችሁን ከማንም ጋር ማወዳደራችሁን አቁሙ። ይጎዳችኋል እንጂ አይጠቅማችሁም። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም የሚባለው ለዛ ነው ተረቱ ራሱ ማለት ነው እና በራሳችሁ መኖር ነው። በራሳችሁ ሁኔታ ተፍጨርጭራችሁ ማድረግ፣ መተግበር፣ መስራት ምናምን ነው እንጂ ራሳችሁን ከዛ ሰው ስላደረገው እኔ ማድረግ አለብኝ ብላችሁ ተነሳሽነት አድርጋችሁ ወይም ደግሞ በሱ ሰበብ ሆናችሁ እውነት ለመናገር እኔ እንጃ ተወዳድራችሁ እንድታልፉም ላታልፉም ትችላላችሁ እና ራሳችሁን ከሌሎች ጋር አታወዳድሩ። እሱን የምታወዳድሩ ከሆነ ማቆም አለባችሁ። ይጎዳችኋል እንጂ አይጠቅማችሁም ጋይስ። አምስተኛ ደግሞ ሰዎች ላይ ጥገኛ መሆን። ማቆም ያለባችሁ ነገር በአምስተኛ ደረጃ ሰዎች ላይ ጥገኛ መሆን። ጥገኛ ምሳሌ መስራት እየቻላችሁ ሰርታችሁ መለወጥ እየቻላችሁ ሰርታችሁ ማግኘት እየቻላችሁ
መልበስ፣ መጠጣት፣ መብላት፣ በቃ ጊዜ ማሳለፍ ምንድነው መዝናናት ምናምን ራሳችሁን አርጋችሁ ዘና ብላችሁ መኖር እየቻላችሁ ነገር ግን በስንፍና ምክንያት ወይም በተለያዩ አሉባልታዎች ምክንያት ራሳችሁን ዝቅ አድርጋችሁ መቀመጥ ማለት ነው እና ይህን ነገር ማቆም አለባችሁ። ሰዎች ላይ ጥገኛ መሆን የለባችሁ። ይሄ ምንድን ነው? ይሄ መበዳደር፣ መዋዋስ፣ ይሄ ማህበራዊ ኑሮ ነው። በነገራችን ላይ ጥገኝ ስላችሁ ይሄን አያካትትም። ምክንያቱም ለምሳሌ ጓደኛ አለኝ እኔ ባበድራት ወይ እሷ ለኔ ብታበድረ ገንዘብም ሆነ እቃም ከሆነ እኔ ባወሳት ወይ እሷ ብታወስኝ ይሄ ጥገኛ መሆን አይደለም። ይሄ እንደ አይነቱ ማህበራዊ ኑሮ ነው። ባለን ነገር መጠቃቀም ማለት ነው እና ይህንን አያካትትም። ነገር ግን በማንኛውም ሁኔታ ላይ በማንኛውም ነገር ላይ ሰዎች ላይ ጥገኛ ሆናችሁ የምትኖሩም ከሆነ ማቆም አለባችሁ እሱ ነገር ማለት ነው። መቼም አይጠቅማችሁም፣ መቼም ደግሞ ያ ነገር አያዘልቃችሁም ማለት ነው። ይጎዳችኋል እንጂ አይጠቅማችሁም ማለት ነው እና ማቆም አለባችሁ። ስድስተኛ ደግሞ ምንድነው? ለማይረዳችሁ ሰው ችግራችሁን ማስረዳት ወይም መናገር ወይም ደግሞ የተለያዩ ነገሮችን ሀሳቦችን ማንሳት ወይም ደግሞ ማዋራት ይህንን ማቆም አለባችሁ። የሚረዳችሁ ሰው ይረዳችኋል። ተናገራችሁ ሳይሆን የሚረዳችሁ ሰው የሚረዳችሁ እንዲሁ ዝም ብሎ በቃ ሁኔታችሁን ፊዚካሊ አይቶ የሚረዳችሁ ሰው ይረዳችኋል ጋይስ። እና በማይረዳችሁ ሰው ዝም ብላችሁ ራሳችሁን እየሄዳችሁ አታብራሩ። ስም ነው እንጂ የሚሰጣችሁ ሊረዳችሁ አይሞክርም፣ አያደርገውም። እና ይህን ነገር ካለባችሁ ማቆም አለባችሁ ጋይስ። የሚጠቅም አይመስልም። እኛ በሰዓቱ ስናወራ ወይ ደግሞ ስንሄድ ምን ስንል በቃ ከውስጣችን የወጣ ወይ ደግሞ የሚረዳን ወይም ደግሞ የሚያግዘን ምናምን ይመስለናል። ወይ ደግሞ አንዳንድ ጊዜ በውስጣችሁ የያዛችሁትን ስትተነፍሱ የሆነ በቃ ሰላም የሚሰማኝ ምናምን ይመስላችኋል። እሱ ሰላም የሚሰማችሁ በውስጣችሁ የያዛችሁትን ሰው በውስጣችሁ የያዛችሁትን ነገር አውርታችሁ ተንፈሳችሁ መልስ ስታገኙ ሰላም የሚሰጣችሁ እንደናንተ አይነት ያሳለፈው ወይ ሰው ነው ወይ ደግሞ የሚረዳችሁ ሰው ሲሆን ነው እንጂ እውነት ለመናገር የማይረዳችሁ ሰው መቼም አይረዳችሁም፣ አይጠቅማችሁም፣ ሀሳብን መፍትሄም አይሰጣችሁም። እንዲሁም ደግሞ ስህተትም ካለባችሁ ስህተታችሁን አይነግራችሁም። አያውቅማ፣ አይረዳማ፣ መረዳትም አይፈልግም እናንተ ጋር ማለት ነው የእናንተን ሀሳብ። ይህንን ደግሞ ማቆም አለባችሁ እናንተ ማለት ነው። መጎዳት ወይም መሰበር እንጂ ምንም ጥቅም የለውም ማለት ነው። ሰባተኛ ደግሞ ማቆም ያለባችሁ ነገር ድብርት ውስጥ መሆን። ድብርት ውስጥ መሆን ስላችሁ አሁን እንዴት መስላችሁ? አሁን ስራ ማጣት፣ ስራ ስናጣ ይደብረናል። ለምሳሌ አሁን ላይ ደግሞ ተለማምዷልና ዋይፋይ ከሌለ ይደብረናል። እንዲሁም ደግሞ አንዳንድ ሰዎች ጋር ካልተገናኘን የፍቅር ሁኔታችን የትዳር ህይወታችን ጥሩ ላይ ካልሆነ ሰርተን ካልተለወጥን ምናምን ይደብረናል። የሆነ ተስፋ መቁረጥ ከረብል ዓለምን ጋር ያለን ቀረቤታ ሁሉ ነገር አነስተኛ ሲሆን ይደብረናል። ይሄ ደግሞ ጥሩ አይደለም። ያው ይደብራል እኮ ሰው ነን፣ አይደብረንም ወይም አይደብረኝም እያልኩ አይደለም። ግን ሁሌ ሲሆን ጥሩ አይደለም እና ሁሌ እንዲደብራችሁ ራሳችሁን ማድረግ የለባችሁ፣ ማቆም አለባችሁ። በቃ አንድ ቀን አንድ ወር ከሰራችሁ 2 ቀን 3 ቀን ወጣ ብላችሁ እረፍት መውሰድ ወይ በሳምንት ወይ በ15 ቀን አንድ ቀን ከአንዱ ቀን ደግሞ 1 ሰዓት 2 ሰዓት እረፍት ብትወስዱ ወይም ወጥታችሁ አየር ብትቀበሉ በጣም ለውጥ አለ ማለት ነው ለእናንተ። ይቅርታ የሴትዬ ድምፅ እየገባ ነው መካከል እና ማቆም አለባችሁ። ድብርት ውስጥ መሆናችሁን ማቆም አለባችሁ። እናንተ የተቻላችሁን ያክል ሰበብ አድርጎ
ቀሪውን ለአላህ ወይም ለፈጣሪያቸው መስጠት ነው፣ መንገር ነው፣ ማስታወስ ነው። በቃ እሱ ረብል ዓለሚን አይተዋችሁም እና መደበራችሁን ማቆም አለባችሁ ማለት ነው። ስምንተኛ ምን ይሆን በእናንተ ሀሳብ? ስምንተኛ የማይፈልጋችሁን ሰው መፈለግ። በቃ የማይፈልጋችሁን ሰው ወይም ደግሞ እናንተ የት እንዳላችሁ ምን ላይ ትሆኑ ምን ታድርጉ በቃ ሰላም ትሆኑ አትሆኑ ምንም በቃ ምንም ለማይፈልጋችሁ ለማያስባችሁ ሰው እናንተ ግን ትፈልጉታላችሁ፣ እናንተ ትከተሉታላችሁ ምናምን ማለት ነው። እና ይህን ነገር ማቆም አለባችሁ። አይጠቅማችሁም፣ ይጎዳችኋል እንጂ እና ይቅርታ በመካከል እንትን ድምጽ እየገባብኝ ነው። እና እነዚህ 8 ነገሮች ይጠቅማችኋል ብዬ አስባለሁ። የሰው ልጅ እንዲያ መልካችን አስተሳሰባችን ይለያያልና ያው እንግዲህ እኔ የመሰለኝን ነው ወይም ደግሞ ነው ብዬ ያሰብኩትን ነው የምነግራችሁ ወይም ያስታወስኳችሁ ወይም የነገርኳችሁ። ይህን ነገር ለዛሬ ይዤላችሁ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ አድርጋችሁ አበረታቱኝ። እወዳችኋለሁ። ለቀጣይ በሌላ ቪዲዮ ቆንጆ በሆነ ቪዲዮ እስከሚገናኝ ድረስ እወዳችኋለሁ፣ አከብራችኋለሁ። ባይ ባይ። መልካም ጊዜ